ይቺ ልጅ ለማን ነው እነዚህ ልጆች አሳልፋ የሰጠችው? በስንት ብር ነው የሸጠቻቸው? 5 ዓመት 6 ዓመት በኋላ የነበረውን እድገቴን ከሀያቶቼ ጋር ነው ያሳደግኩት። ያ ይህን ጫና ተቋቁሞ በራሱ 2 ልጅ ማሳደግ ማለት ቀላል አይደለም። ደግሞ የት እንዳሉም አይታወቅም። አሁን ላይ እሱን እየሰማን ያለነው የት እንዳሉም አይታወቅም። ረጅም ጊዜ ሆኖታል፣ እየተፈለጉ ነው። ቆመው ከእናንተ ጋር ተተዋውቁ እንደነበረ እናንተ ጋር መተው እንደነበረ እናንተ ጋር እንደነበሩም ጭምር መረጃ ተሰጥቶን ይሄ ነገር ምን ያህል እውነት ነው አልገባኝም። ያንቺ እናትና የነዚህ ልጆች እናት ይቀራረባሉ፣ ይተዋወቃሉ? እና ሳይሆን አክስት የነሱ አክስትና የኔና እናቴ ማለት አክስትየዋም ከሆነ ሰዓት በኋላ ከኛ ጋር የነበራት ነገር ከመራራቅ መጥፋት ደረጃ ደረሰች። ማዘርሽ ራሳቸው ሄደው ለቤተሰቦቻቸው ሊያስረክቡ ይችላሉ እንጂ እንዴት ሆኖ ላክስሽ? እናቴ ጋር እንደዚህ አይነት ስለ ልጆቹ በጣም ለማውራት ሙከራ ታደርግ ነበረ። ልጆቹ እንደነገርኩ የሚያወሩ ምናምን ነገር አይደሉም። ታዲያ ትላንትና ማታ አንድ ነገር ተፈጠረ። ሲያወራኝ ሲያጫውተኝ ያለው ነገር ከዛ ደግሞ እንዲህ በሆነ በወሬ አጋጣሚ ወይ ልጅ እኮ እንደዚህ ያርጋ ባለቤቴ እንደዚህ ያርጋ ምናምን ይለኛል። ለማንኛውም ሻብራሽ የታለች? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። አሜን። ጸሎታችን ልመናችን አልወደቀም። ስልኳንም ቀየረች። ትምህርት ቤትም እንግዲህ እሺ ወይም ታልሽ ሁሉም እኮ ተስማምቶ ተነጋግሮ በአግባቡ መጠቀም የሚችልበት ሁኔታ ያለ አንዱን ለመጣል መጀመሪያ ወረቀት ተለጥፏል። ግቢው ላይ ይገባኛል የሚል ሰው ካለ ይምጣ የሚል ወረቀት ተለጥፏል። ጋቢና ሹፌሩም ጋቢና የነበረውም ልጅ ወረዳ አስቆሙኝ ምናምን ነገር ሴቷ ልጅ አቅፋ ሰጠችኝ ማለት ነው። እንደ አባቴ ነው በቃ ያለው ነገር። በላሽ ጠጣሽ ትምህርት እንዴ ማንም ጠይቆኝ አያውቅም። እዛ ቤት ስኖር ማትመልሽው ልናወራሽ ፈልገናል ምናምን ነገር አሉ። መሽቶም ነበረ ሌባም መሰሉኝ። ያንን መድኃኒት ይዘው የመጡትን ሰዎች ከካሜራው ውጪ ድምጻቸው እንዲጠፋ ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ በመኪና ዋጋ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት በሚገኘው ሳይታችን ላይ የቀሩትን ጥቂት ስታንዳርድ አፓርትመንቶች በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር አቅርበንሎታል። ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። አለያም ከ514 ሺህ ብር ቅድመ ክፍያ ጀምሮ ከፍለው ሌላውን በግንባታ ሂደት የሚከፍሉበትን አማራጭ አመቻችተናል። እንዲሁም 50% የባንክ ብድር ለሚፈልጉ ደንበኞቻችን እድሉ ተመቻችቶሎታል። በዚህ መንደራችን ቅንጡ የሚያደርጉ ፋሲሊቲዎችን እንደ መዋኛ ገንዳ፣ ጂምናዚየም፣ ሰፊ ሊፍቶች፣ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። የቀሩት ቤቶች ውስን ስለሆኑ አሁኑኑ ከታች ባለው ስልክ በመደወል ፈጥነው ይመዝገቡ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬ ከመጠፋቴ ባሻገር እንግዲህ ብቅ ብያለሁ። ውድ ቤተሰቦች ያው ሰሞኑን እንግዲህ ያው ሩጫ ላይ ነበርን። በጣም ብዙ የፍለጋ ስራዎችን እየሰራን ነበር። ምክንያቱም ከዚህ ቀደም በነበረው ቪዲዮ እንግዲህ እንደነገርኳችሁ የኤልሳ ልጅ በማግኘታችን ሁላችሁም ተደስታችኋል፣ ሁላችንም ተደስተናልና ምንድነው ከዛ በኋላ እያደረግን የነበረው ሙሉ ቤተሰቡን አንድ ለማድረግ ሙሉ ቤተሰቡን ደስታውን ለመመለስ የተቻለንን ነገር እያደረግን ነበር። ማለትም የአቶ ተፈሪን 2 የጠፉ ልጆች ወንድና ሴት ልጆቹን እንግዲህ አግኝቶ አምጥቶ ቤተሰቡ ላይ ቀላቅሎ ወደ መልሶ ቤተሰብ ማቋቋም በሚለው ይጠራልኝ እንደዛ ለመስራት እንግዲህ እንደዛ ለማድረግ የቻለን ነገር ጠቅላላ እያደረግን ነበር። ውድ ቤተሰቦች ዛሬ አዲስ መረጃ አግኝተን ያንን መረጃችንን ደግሞ ምን ያህል እውነት ነው ምን ያህል ትክክል ነው የሚለውን ደግሞ ለማረጋገጥ ያክል ያው በተወሰነ መልኩ አረጋግጠናል። ግን ደግሞ ያንን መረጃ የሚያረጋግጥልን ሰው እዚሁ ስቱዲዮ ድረስ እንግዲህ ጋብዘናታል። እንግዲህ ውድ ቤተሰቦች እኛ በተለያዩ አጋጣሚዎች በተለያዩ ሁኔታዎች ላይ ወደ ክፍለ ሀገራቶች ላይ ሄድን እየተንቀሳቀስን እንደምንሰራ ታውቃላችሁ፣ እየሰራንም ነበረም ደግሞ። ስለዚህ ዛሬ ደግሞ ምንድን ያደረግነው መረጃው ልታካፈልን ትችላለች የተባለችውን እህታችንን እንግዲህ ከክፍለ ሀገር እዚህ አዲስ አበባ ድረስ እንግዲህ አስመጥተናት እኛ ስቱዲዮ ውስጥ ትገኛለች። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉና
ምን አይነት ሁኔታ እሷ ጋር አለ የሚለው ነገር እንድትከታተሉ ጋብዛችኋለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። መልካም ቆይታ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንደምን አለሽ? አለሁ ደህና ነኝ። ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሰላም። ያው እንግዲህ ከክፍለ ሀገር እዚህ ድረስ አስለፍተንሻል። አይ ችግር የለውም። ለመልካም ነገር አይደል? ከዚህ ባሰ ስንት ነገር ይደረጋል። እውነት ነው። እስኪ ከትውውቅ እንጀምር። ስምሽን? ያው ቀደምን ተዋውቀናል። እርግጥ ግን ያው ድጋሚ ለማስታወቅ ያክል ትዕግስት በለጠ እባላለሁ። ያው ትዕግስት፣ ያው እኔና አንቺ ያው ተዋውቀናል፣ አውርተናል ምናምን ነገር፣ ግን ደግሞ ያው ተመልካቾቻችንም ማንን ነው እያናገረ ያለው የሚለውን ነገር እንዲያውቀው ስለተፈለገ ነው። እስኪ ትዕግስት፣ መጀመሪያ ስለ ጉዳያችን ቀጥታ ከመግባታችን በፊት ስለ አንቺ ማንነት፣ ምክንያቱም ይህንን መረጃ ማን ነው የሚሰጠን፣ እቺ ልጅ ምንድነው ባክግራውንዷ ምናምን የሚባል ነገር ይኖራልና እስኪ ትዕግስት ማን ነች? ተወልዳ ያደገችው፣ ስለ ቤተሰቦቿ ያለውን ነገር እስኪ በተወሰነ መልኩ ብንነግሪኝ። ያው እኔ ትዕግስት እባላለሁ እና ደግሞ ያው የዚህ ከተማ ልጅ አይደለሁም ታውቃለህ። ዛሬም ቢሆን ከክፍለ ሀገር ነው የመጣሁት። ትናንትና ነው የገባሁት እና እዛው ክፍለ ሀገር ላይ ነው እድገቴም ውልደቴም እዛው ነው። ያው በልጅነቴ ብዙ አስደሳች የሚባሉ ጊዜዎችን እንደማንኛውም ሕፃን አሳልፌያለሁ ማለት አልችልም። ማለት ምን አለ መሰለህ፣ መጀመሪያ አካባቢ ላይ በጣም ማለት ሕፃን በነበርኩበት ሰዓት ላይ እንደ ማንኛውም ልጅ የእናትና የአባት እንክብካቤ እያገኘው ምናምን አልነበረም ያደግኩት። አሁን ላይ ግን ያን ነገር ተመልሼ ሳስበው እንደውም እደሰትበታለሁ። ማለት ከምንም ነገር በላይ ጠንካራ የሆነች እናት ኑራኝ እንዳደግኩ እንዳይ ነው የሚያደርገኝ። አሁን ላይ ሆኜ ሳስበው ግን እንደ ህፃንነት ብዙ ነገር ማገናዘብ የማንችልበት እድሜ ስለነበር ያው እድገታችን ላይ አባቴ ስላልነበረ በሰዓቱ ምናምን ትንሽ እሱ ለኔ አስደሳች አልነበረም። ትዕግስት አንድ ታላቅ ወንድም አላት። ያው ታላቅ ስሙ ነው እንጂ ብዙም ይሄን ያህል ልዩነት የለንም። የ2 ዓመት ልዩነት ነው በመሀላችን ያለው። ያው እድገታችን ይሄን ይመስላል። በቃ እኔ እናቴና ወንድሜ ነበር አብረን የምንኖረው እስከሆነ ሰዓት። ከዛ በኋላ ግን ያው እናቴ ወደ ቤተሰቦቿ ተመልሳ ከሀያቶቼ ጋር ነው። ከዛ በኋላ ይሄ ከ5 ዓመት 6 ዓመት በኋላ የነበረውን እድገቴን ከሀያቶቼ ጋር ነው ያሳደግኩት፣ የእናቴ ቤተሰቦች ጋር ማለት ነው። እና በቃ ደስ ይል ነበር። ብቻ በአያት እጅ ማደግ ደግሞ የበለጠ ደስ ይላል። እንደ እናትም እንደ አባትም ሁሉንም ነገር ሆና ያሳደገችኝ እናትም አለችኝ ማለት ነው። ያው አስተዳደጌ ሙሉውን ካወራ ነው ሰዓትም አይበቃም። እውነት ነው። በርግጥ ይመስላል በሁለት እናቶች እጅ ነው ያደግሽው ማለት ነው። አዎ በጣም ደስ ይላል። የእናት እጅ እንዳለ ሆኖ ደግሞ የአያት እጅ ሲጨመርበት ሞር በጣም በቃ በሚገርም ሁኔታ ቀብጠኑላ ነው የምናድገው ይባላል። በጣም አዎ። መጀመሪያ አካባቢ ምን አለ መሰለህ፣ በሰላም አልነበረም እናቴና ቤተሰቦቿ የተለያዩት። ማለትም የኔ ሀያቶች ያው ተማሪ እያለች ነበረ እርግዝና ምናምን የተፈጠረው ታላቅ ወንድሜን። ከዛ አንጻር ብዙ ነገር በመሀላቸው ክፍተት እንዲፈጠር ሆኖ ነበረ። ይሄ ማለት በስነ ስርዓት ቤተሰብ ፈቅዶ ምናምን የሆነ ነገር አልነበረም። ከዛ ነው በተማሪነትም ስለነበር ከአባቴ ጋር ተስማምተው እንኖራለን በሚለው ብቻ ነበረ ወንድሜ እንደተፈጠረ ሲያውቁ የሆነው። ግን ከዛ በኋላ ያው እኔ ከተወለድኩ በኋላ እኔ አላውቀውም አባቴን ጭራሽ። ግን እናቴ ከዛ በኋላ ስነግረኝ በቃ ይሄ ከኔ መወለድ ጋር ምናምን ተያይዞ ነው አባቴ በዛ ወጥቶ እንዲቀር የሆነው። ማለት ስራ ብሎ ምናምን በቀላሉ ይሄ አንደኛ እንደነገርኩ በተማሪነት የተፈጠረ ነገር ነው። ማለት ከሷም ቤተሰብ በፈቃደኝነት የተመሰረተ ትዳር አልነበረም። ያው ድንገታዊ ክስተት በትምህርት ቤት ውስጥ የምንይዘው የጓደኝነት ሪሌሽን ውስጥ እርግዝና ተፈጥሮ ነው። መጀመሪያ እንደዛ ነው የሆነው። ከዛን ደግሞ ወንድሜን ቤተሰብ ባይፈቅድልንም ብለው አንድ ላይ ሆነን እናሳድጋለን በሚሉበት ሰዓት ነው እኔም ሳይታሰብ ነገር ነው የመጣሁት። እና ማለት ቆይ ከቤተሰቦቻቸው እውቅና ውጭ ሆነው ብቻቸውን ሆነው
ወንድምሽን ወልደው አሳደጉ? አዎ ያው አሳደጉ ሳይሆን ገና በ2 ዓመት ውስጥ ድጋሚ አንቺ ተረገሽ? አዎ እንደዛ ነውና አባቴም በቃ አንደኛ የቤተሰብ ታውቃለህ ቤተሰብ ሳይፈቅድለት ምናምን ነው ከመጀመሪያውም እንደዚህ አይነት ነገር ውስጥ የገባው። ሁለተኛ ነገር ደግሞ እኔም ስጨመር ይከብደኛል ብሎ አሰበ መሰለኝ አላውቅም። ብቻ ስለሱ ብዙም ማውራትም አልፈልግም ማሰብም አልፈልግም። ግን ምክንያቱ እናቴ ብላ ያው በፊት እንኳን ሕፃን ስለነበርኩ ብዙም አትነግረኝም። ከፍ ካልኩ በኋላ የሆነ የማወቅ ጉጉት ስለሚኖረ አንተም ትጠይቃለህ እና ስጠይቃት እንደዚህ አይነት መልስ ነበር የምትሰጠኝ የነበረው እናቴ። ከዛ በኋላ ግን በጣም እንደነገርኩ በጣም ለፍታ በጣም እኔ ለእናቴ ቃል የለኝም ማለት ከከፈለችው ነገር አንጻር ካለፈችበት ነገር አንጻር በጣም እንደዚህ ቅልል አድርጌ ማውራት አልችልም። ግን በቃ ምን ልበል የሴት ጀግና ናት፣ ለእኔ ሁሉ ነገሬ ናት እና ይህን ጫና ተቋቁሞ በራሱ 2 ልጅ ማሳደግ ማለት ቀላል አይደለም። ደግሞ አስበው ቤተሰብ ጋር መልካም ነገር ላይ ሆነህ እንኳን ቢሆን ይሻል ነበረ። እንደነገርኩ በዛ ምክንያት ከቤተሰቦቿ ጋር መጥፎ ሁኔታ ውስጥ ነበረች። በኋላም በስንት ስቃይ ነው ከቤተሰቧ ጋር ተስማምታ እንደነገርኩ ከ5 እስከ 6 ዓመት በኋላ ከአያቶቼ ጋር ነበርኩ ብያለሁ። ወደዛ የተመለሰችው በቃ በስቃይ ነበር። ያው ለመኖር ብቻ ነው እንጂ የተመለሰችው እናቴ ለምንም ነገር አንሳ አልነበረም። ግን ያው ለልጆችም ከለላ ያስፈልጋቸዋል ብላ ስላሰበች በዛ ሰዓት እንደነገርኩ አባቷም ነበረ ምናምን ከዛ አንጻር ብቻ ነው የተመለሰችው እንጂ እናቴን ያለ ማሳደግ ግን አንሳ አልነበረም በሰዓቱ ቢሆን። ማለት ቢያንስ አንቺ ተወለሽ ነው ወይስ ደግሞ አንቺ በጽንስ ላይ ያለሽ ነው አባትሽ ጥሎ የጠፋው? አባቴ እኔ ተወልጃለሁ ማለት ይሄ ምን ልበል እናቴ በቃ አራስ ቤት ነበረች ማለት ይቻላል። ግን በቃ ከአራስ ቤት ገና ሳትወጣ ነው? አዎ በዛ ሰዓት ላይ ነው ወጥቶ የቀረው። ያው ሰው አይደለ ብዙ ነገር ታስባለህ በሰዓቱ። እናቴም ስታስብ የነበረው ወጥቶ ቀረሱ ይሄ ነገር ከብዶት ነው ምናምን ሳይሆን የወጣ ሰው ስንት ነገር ያጋጥመዋል ብላ ነበር የምታስበው። እሷም የሆነ ነገር ሆኖ ቢሆንስ እያለች ነበር እስከሆነ ሰዓት የምታስበው። ግን ከጊዜ በኋላ ያው ጓደኞቹንም ታውቃለች ከነሱ አንጻር ከምሰማው ነገር እሱ በህይወትም እንዳለ እና በቃ ይሄ ከእሷ ጋር አብሮ መቀጠል ያለመፈለጉ ጉዳይ ብቻ ነበረ ወጥቶ እንዲቀር ያደረገው ማለት ነው። እና በዛ መልክ ነው በቃ ሂዶ የቀረው። ስለዚህ ከዛ በኋላ እናትሽ ወደ አያቶቻችሁ ይዛችሁ ሄዳች? አዎ ከዛ በኋላ ያው ኑሯችን ትምህርት ትማሪ ነበረ? አዎ እናቴ በደንብ አስተምራኛለች። እስከምን ሄድሽ? አይ በቃ እስከ መጨረሻው በሚባል ሁኔታ እናቴ ማስተማሯን አላቆመችም ነበረ። ያው አንተም እዚህ ድረስ ከተማርኩ ይበቃኛል ምናምን የሚለው የራሴ ውሳኔ ምናምን ነው እንጂ እናቴ እኔን ለማስተማር አታንስም። አሁንም ቢሆን በዚህ ሰዓት እንኳን እናቴ ከልጆቿ ጎን ለመሆን የምታንስ ሴት አይደለችም። በጣም ጠንካራ ሴት ናት። ታዲያ አንቺስ ምን አይነት ሁኔታ ላይ ነበርሽ? በትምህርትሽ ምን አይነት ደረጃ ላይ ነበርሽ? በትምህርት ይህን ያህል ባይባልም አሪፍ ይቻለው። ይህን ያህል አስደሳች አይባልም። ያው እኔም ለራሴ የምደሰትበት አይደለም። ግን እንደነገርኩ እዚህ እኔ የትምህርት መተው ላይ እኔ ትምህርት ማቋረጥ ላይ እሷ እንደውም በጣም ነበር የሚከፋት። ይሄ ማለት በማህበረሰቡ የለመድነው አለ። በተለይ አልባሌ ቦታ ላይ ምናምን ሲውሉ ልጆች የሴት ልጅ ምናምን የሚባል ነገር አለና ትምህርት አቋርጬ ስራ ልጀምር እንኳን ስላት እሷ እኔ ለእናንተ አላንስም የሴት ልጅ እንዳታስብሉኝ ዝም ብላችሁ ትምህርታችሁ ላይ አተኩሩ የምትል አይነት እናት ነበረች። ወንድምሽስ ታዲያ በዚህ ሁኔታ ማለት አንዳንድ ጊዜ ታላላቅ ልጆች የመጀመሪያ ልጅ ወንድ ሲሆን ትንሽ አስቸጋሪ ይሆናሉ ይባላልና እንዴት ነበር የወንድምሽ ባህሪ አስተዳደጋችሁ ያላችሁ ተግባቡት? በጣም ምን ልበል ወንድሜ እንደውም ለእናቴ እንደ ወንድ ብቻ እንደ ወንድ ልጅ ብቻ ሳይሆን እንደ ሴት ልጅም ሆኖ ነበረ ሲያገለግላት የነበረው። እንደውም ያው እኔ ታናሽ ከመሆኔ የተነሳ ከቀበጥኩም ምን ካልኩም ካስቸገርኳትም እኔ ነኝ ልሆን የምችለው ብዬ እንጂ የማስበው እሱም እንደ ሴት ልጅም እንደ ወንድ ልጅም ሆኖ እናቴን እያገለገላት ነበር። ያው እንደነገርኩ ትምህርት ላይ እንኳን እሱ እኔም መቀጠል አልፈለኩም ብያለሁ። ከዛ አንጻር እሱም በትምህርቱ ያን ያህል የገፋ ቦታ አልሄድም። ወንድ ልጅ ስትሆን ደግሞ
ለትምህርት ብዙ ማለት ይሄ ለውጥ ላይ ነው ፍላጎት የሚኖረ እንጂ ትምህርት ላይ ብዙም አትሆንም። ከዛ አንጻር እሱም በትምህርት ይሄን ያህል ገፍቶ አልሄደም። በባህሪው ግን አስቸጋሪ የሚባል ልጅ አልነበረም እሱም ቢሆን። በጣም ደስ ይላል። ያው አንዳንድ ጊዜ እናቶች በችግር ውስጥ ሆነው ማለትም ያለ አባት ልጆች እያሳደጉም ልጆች አንዳንድ ጊዜ የእናትን ድካም የማይረዱበት ሁኔታ አለ። የእናትን ልፋት የማይገነዙበት ሁኔታ አለ። በጣም አስቸጋሪ ይሆናሉ። በተለይ ደግሞ ወንድ ልጅ ስንሆን የመጀመሪያ ልጆች ወንድ ልጅ ሲሆኑ አንዳንድ ጊዜ በጣም አስቸጋሪና አፈንጋጭ ሊሆኑ ይችላሉ። እነሱን ለመመለስ መከራ ሊሆን ይችላል። ሁሉም ነው አንድ ነው አይደለም። ምክንያቱም ያው እኔም ለቤቴ የመጀመሪያ ልጅ ነኝ፣ ግን ደግሞ እንደዚህ አይነት ባህሪ አልነበረኝም። አብዛኛውን ጊዜ እንደዚህ አይነት ነገሮች ስለሚያጋጥሙ ነው። ሴቶችም እኮ አስቸጋሪ ናቸው። አዎ በጣም አዎ። ሁኔታ ይወስናል እንጂ በሁለቱም በኩል አለ የማስቸገር ሁኔታ። ምን ይመስል ነበር እስኪ ማለት የአያቶቻችሁ ምናምን ኢኮኖሚ ምን ይመስል ነበር? እናታችሁ ሁለት ልጆች እንግዲህ ይዛባቸው ስትገባና አያቶቻችሁ ጋር ኢኮኖሚያቸው ምን ይመስል ነበር? ሙሉ ቤተሰቡን የማስተዳደር አቅም የነበረው ኢኮኖሚ ላይ ነበረው ወይስ እንዴት ነው? ያው አንደኛ እንደነገርኩ ከቤተሰቦቿ ጋር ይሄን ያህል ፍቅር ሆና የገባቸው፣ ሁለተኛ ደግሞ ቢኖራቸው አቅሙ ቢኖራቸው ራሱ በተለይ መጀመሪያ አካባቢ ፍላጎት አይኖርህም ማለት በእነሱም አልፈርድም እና ይሄ አቅም ማነስ የሚባል ይሄን ያህል የሚያስቸግር ነገር አልነበረም። ግን እናቴ አንደኛ ጥፋቴ ነው ብላ ስለምታስብ ይሄ ነገር ብቻ ከቤተሰቦቿ ይሄ ጥገኛ መሆን አትፈልግም ነበርና በዛ ምክንያት ያገኘችውን ስራ ነበር የምትሰራው። በጣም ተሯሩጣ ህይወትን ለመግፋት የምትጥር እናት ነበረችና አንዳንድ ጊዜ ደግሞ ከሮጥ ክላቸው እድሎች ራሳቸው የሚመጡበት አጋጣሚ አሉና እናቴ በጣም ከመስራቷ የተነሳ ይህን ያህል ከነሱም ድጋፍ የምፈልግ አይነት ሴት አልነበረችም። በጣም ይሄ እሷ ለስራ ደከመኝ የማትል አይነት ሴት ነች። ያው ፈጣሪ ይመስገን አሁን ለእኛም ደርሰንላታል፣ እያገዝናት ነው፣ እያረፈች ነው። ግን በፊትም ቢሆን እናቴ ደከመኝ ሰለቸኝ የምትል አይነት ሴት አልነበረችም። እንደነገርኩ ያገኘችን ትሰራለች፣ ትሯሯጣለች። ከዛ አንጻር ሁለት ልጆቿን ለማሳደግ አታንስም ነበር። እነሱም ግን እንደ ሀያትነት ያው ከጊዜ በኋላ ዘመድ አይደለ የሆነ ሰዓት ላይ ብትጠላላም ይሄ ከውስጥ ቁርጥ የሚል ነገር አይኖርም እና እነሱም የሀያትነታቸውን ከጎናቸው አለን እያሉ ያግዙን ነበር ምናምን። ይህን ያህል ግን ችግር ውስጥ የነበረችበት እኛ በጣም ሕፃን በነበርንበት ሰዓት እና ወደ ቤተሰቦቿ ከመመለሷ በፊት ነው አብዛኛውን አስቸጋሪ ጊዜ ያለፈችው። አሁን አንቺ ምን ላይ ያለሽው? ትምህርትሽን ጨርሰሽ ያው ኦልሞስት ሙሉ በሙሉ ጨርሻለሁ በሚባል ደረጃ ብለሻል። አዎ። ምን ላይ ያለሽው? ሰራተኛ ነሽ? አዎ አሁን ላይ ሰራተኛ ነኝ። እናቴ ጎን ለጎን እያገዝኳት ነው። ሴልስ ነው የምሰራው። ያው ከምንም ይሻላል፣ አሪፍ ነው። እናቴን ለማገዝ አላንስም። አሁንም ቢሆን ወንድምሽስ? ወንድሜ እንደዚህ ቋሚ ስራዎች የሉትም፣ ግን እናቴ ንግድ ትሰራ ነበር አለ የእሷን ተከትሎ እሱም እንደዛ ነው እየሰራ ያለው። መጀመሪያም እሷን ሲያግዝ ስለነበር አሁንም በዛው ነው የቀጠለበት እሱ። አይ መልካም። እንግዲህ ያው ይሄን ሁላ እንግዲህ ነገር የምጠይቅሽ ስላንቺ ባክግራውንድ ስላንቺ ማንነት እንድናወራ ማለት ያደረኩት ለምንድን ነው ስለምጠይቃት ነገር ስለምትነግረን ነገር ማነች እቺ ሴት ይሄንን ነገር የምትነግረን የሚባል ነገር አለና ስለዚህ መጀመሪያ ስለናንተ ለወቅ በሚል ነው እንግዲህ ይሄን ጥያቄዎች ላቀረብኩልሽ። በስተመጨረሻም እንግዲህ ዋነኛው ጉዳይ ወደ እናንተ ወደ አንቺ እንድመጣና አንቺን እዚህ ድረስ እንድመጪ እንድታወሪኝ የተፈለገበት ምክንያት ሁለት የጠፉ እህትና ወንድማዎችን እያፈላለግን ያለ ነው። ለረጅም ጊዜ ነው የጠፉት። ለረጅም ዓመታት ጠፍተው ከቤተሰቦቻቸው ተለይተው ነው ያሉት እነዚህ ሰዎችና እነዚህ ልጆች ደግሞ እኛ በማፈላለግ ውስጥ ሳለን ጥቆማ ተሰጠንና አጋጣሚ ሆኖ ያው ጥቆማው ከእናንተ ጋር ትተዋወቁ እንደነበረ እናንተ ጋር መተው እንደነበረ እናንተ ጋር እንደነበሩም ጭምር መረጃ ተሰጥቶን ይሄ ነገር ምን ያህል እውነት ነው? እንዴትስ እናንተ ጋር ሊመጡ ቻሉ? በምንድነው ከእናንተ ጋር የሚተዋወቁት የሚለውን ነገር እንግዲህ ያው ከአንቺ አንደበት ለመስማት ነው ማለት ነው። እንግዲህ ትዕግስት ኦልሬዲ እዚህ ድረስ መጥተሻል። ከዚህ በኋላ ያው ምንም የምትደብቂ ነገር አይኖርም ብዬ አስባለሁ። ምክንያቱም ብዙ ነገሮች ነግረሽናልና ስለነዚህ ልጆች የምትነግሪን እያንዳንዷ ነገር በጣም ለኛ ወሳኝነት አለው ማለት ነው። እሺ ያው ሲጀምር ለመደበቅ ማሰብ ምናምን ቢሆን መምጣትም አይጠበቅብኝም ነበር። ለጥሩ ነገር እስከሆነ ድረስ ብዬ ነው ከዛ ድረስ እዚህ የመጣሁት እንጂ
ሌላ ዓላማ ቢኖረኝ እዚህ ድረስ የምመጣበት ምንም አይነት ምክንያት አይኖርም ብዬ አስባለሁ። ሲቀጥል ደግሞ የምር እነዛ ልጆች ጠፍተው ከሆነና የሚገኙበት መንገድ ቢፈጠር እኔ ከማስደሰት ሌላ የሚኖረው ምንም አይነት መጥፎ ነገር አይኖርም። ለዛ ነው ያው ማለት እኔ እንደጠፉም አላውቅም ነበረ ሲጀመር። አሁን ነው እንጂ የሰማሁት እኔ ቤተሰባቸው ጋር እንዳሉ ነበረ አሁን ላይ ባለው ሁኔታ የማውቀው። በጣም ነው የደነገጥኩት ጠፍተው እንደሆነ አሁን ላይ ሲነገረኝ። እንደውም በጣም ነው የደነገጥኩት። ያላሰብኩት ነገር ነበር የተፈጠረው። ማለት ጠፍተው እንደሆነ አላወቅኩም ስትይ አልገባኝም። ያው እነዚህ ልጆች ዛሬ አይደለም እኛ ጋር የመጡት ወይም ደግሞ ለአንድ ለተወሰኑ ቀኖች አይደለም እኛ ጋር የቆዩት። በጣም አብረውን ከኛ ጋር ያደጉ ልጆች ናቸው ማለት እችላለሁ ሁለቱም። እና ማለት ይሄ ከመጀመሪያም ካመጣጣቸው ጀምሮ አክስታቸው ያን ሁሉ ነገር አድርጋ እኛ ጋር ስታመጣቸው ልጆቹ እንደዚህ በማይሆን ነገር እንዲቀሩ ወይም ደግሞ እንደዚህ እንዲጠፉ አልነበረም። ይሄ ማለት አንድ ላይ እንድንኖር ያደርጋል። ሲጀመር በእናቴና በእነሱ አክስት መካከል ያለው ጓደኝነት አብሯቸው በመሀላቸው የነበረው ትስስር ነው ልጆቹ ሌላ ዘመድ ሳይመርጡ እኛ ጋር እንዲመጡ ያደረጋቸው ከመጀመሪያውም። ቆይ አልገባኝም። ያንቺ እናትና የእነዚህ ልጆች እናት ይቀራረባሉ፣ ይተዋወቃሉ? እናት ሳይሆን አክስት፣ የእነሱ አክስትና የኔ እናት። እናቴ እንደነገርኩ ንግድ ላይም ትሰራ ነበር ብዬሃለሁ። አክስታቸው ደግሞ በጣም ምርጥ የምትባል ነጋዴ ነበረች። በዛ ነው የእናቴና የእነሱ አክስት ትውውቅ የጀመረው እና ከዛ በኋላ አክስታቸው በጣም አሪፍ ንግድ ላይ ነበረች እና ለዛ አገር አቋራጭም ትሄድ ነበር ምናምን። በዛ መካከል የምታርፈው ምናምን እኛ ቤት ነበረ። በቃ ምን ልበል ከእናቴ ጋር ይሄ የጓደኝነት ብቻ ሳይሆን ከዛ ዘለው እህትማማችነት ሊባል የሚችል ደረጃ ላይ የደረሱ ሰዎች ነበሩ እና እያንዳንዱን ነገር እናውቃለን። ልጆቹ ቤተሰብ ላይ ስለሚፈጠረው ነገር ማለት የእህቷ ልጆች ናቸው ለእሷ እና በቃ ስለ እህቷ ስታወራ እናብራ፣ ስለ ልጆቹም ስለ ልጆቹ አባትም እያንዳንዱ በዛ ቤተሰብ ውስጥ ሲፈጠር ስለነበረው ነገር እናውቃለን። እዛ ቤተሰብ ላይ ስለነበረው ሁኔታ ስለ እያንዳንዱ ነገር እናውቃለን። ለዛ በቃ እኛ ይሄ ከጓደኝነት አልፎ እንደነገርኩ ቤተሰባዊነት ቀረረብ ነበረ በመሀላቸው። ይሄ ታውቃለህ ብዬ አስባለሁ። አሁን የልጆቹ የነበሩበት አስተዳደጋቸው በጣም ባለሀብት የሚባሉ ነበሩ። ያ ሁሉ ነገር አልፈው ነው አሁን ላይ ጭራሽ እንደዚህ አይነት መጥፎ ነገር ልንሰማ የደረስነው እና ይሄ እዛ ቤት ላይ ሲፈጠር የነበረው እያንዳንዱ ነገር ቤተሰባቸው የሆነ ግጭት ውስጥ ሲገባ አባትየው ያው በጣም ታሞ ነበረ፣ ሰምተሃል ብዬ አስባለሁ። እና ያን የታመመ ሰዓት እንኳን በጣም ብዙ ነገር እናቴም ቢሆን እና አንድ የእህቷ ባል ማለት ነው ለእናቴ ጓደኛ እና አንድ ጓደኛ በጣም ተሰምቷት ነበር። እሷም በሰዓቱ ከጎናቸው መሆን የምችልበት ነገር ካለ እሷም እያሰበች ነበረ። እናቴ ይሄ ሰውነቱ ይዟት በራሱ ይሄ ጓደኝነት ባይኖር ራሱ በሰውነት ብቻ ብዙ ነገር የምታረግ የምችል ሴት ናት። ጭራሽ ደግሞ ጓደኛ እንደ ቤተሰብ የምትተያየው ሰው እንደዚህ አይነት ነገር ሲገጥመው ብዙ ነገር አለና በዛ ሰዓት አክስታቸው ደግሞ ብዙ ነገር ነው ከእናቴ ጋር አማካሪዋም ጓደኛዋም እናቴ እስከነበረች ድረስ እንደነገርኩ ልጆቹ ላይ የሚፈጠር እያንዳንዱ ነገር እዛ ቤተሰብ ላይ የሚፈጠር እያንዳንዱ ነገር ቤተሰቡ ያልሆነ ችግር ውስጥ ሲገባ በቃ ማለት እያንዳንዱ ነገር ለእናቴ ትነግራት ነበረ እና ልጆቹን ከሌላ ሰው ይልቅ እኛ ጋር እንዲመጡበት ያደረገው አንደኛው ምክንያት ይሄ ነው። ከዛ በተጨማሪ ግን እዚህ ያን ቤተሰብ እንደዛ ምስቅልቅሉን ያወጡት ሰዎች ማለት አባትየውም ለህመም ብቻ ብዙ ነገር ይወራ ነበረ በሰዓቱ ላይ መተት ምናምን የሚባል አይነት ነገር ብቻ እኔ ብዙም ባላምንበትም እንደዚህ አይነት ነገር አሰርተውባቸው ነው ምናምን የሚባልም ነገር ስለነበረ ይሄ ከቤተሰብ ጋር የተያያዘ ነገር ይኖረዋል ተብሎ ይታሰብ ነበረ በሰዓቱ። ለዛ ልጆቹ የአባታቸው ዘመድ ጋር ወይም የእናታቸው ዘመድ ጋር ቢሄዱ ይሄ ነገር አይለቃቸውም ተብሎ ይታሰብ ነበረ። ለዛ ነው አክስትየዋ ከእናቴ ጋር በጣም ከመግባባቷ የተነሳ እሷ ደግሞ አክስት ናት በዘመድ ዙሪያ የሚሄድ ከሆነ ያ ነገር ቀድሞ ለአክስት ምናምን እንደውም በጣም ተጠቂ ነው የሚሆኑ ልጆቹ። ለዛ በቃ ከእናቴ ጋር እንዲሆኑ እነዚህ ልጆች ምንም ሕፃን ቢሆኑ በቃ ከቤተሰብ ጋር ሆኖ መጥፎ ነገር ከሚገጥሟቸው
ነገ የተሻለ ለማድረግ በሚለው ብቻ ነበር እናቴ ጋር የመጡት። የሚገርመው አክስትየዋ እናቴ ጋር ስታመጣቸው ራሱ ይሄ ከኛ ሌላ ነገር ፈልጋ አልነበረም። በቃ ይሄ እነሱ ልጆቹ አብረው እንዲያድጉ በዛ ሰዓት እኔና ወንድሜ ይህን ያህል ትልቅ የምንባል ልጆች አይደለንም። ይሄ አስተዳደጋቸው አብሮ እንዲሆን አይነት ነገር ነበረ የፈለገችው። የሚገርም ለእነሱ ወጪ ምናምን ራሱ እናቴ እንድታወጣ አትፈልግም ነበረ። እሷ ትችል ነበረ፣ ያ ሁሉ ነገር እሷ ትችል ነበረ። ግን ይሄ ነገር እስከሆነ ሰዓት ብቻ ነበር የቀጠለው። ማለት አክስትየዋም ከሆነ ሰዓት በኋላ ከኛ ጋር የነበራት ነገር ከመራራቅ መጥፋት ደረጃ ደረሰች። ይህ ስለ ቤተሰቦቹ ደግሞ መረጃ እንደነገርኩ መሰጠን እሷ ነበረች። እሷ የለችም ማለት ደግሞ እኛ ስለዛ ቤተሰብ አናውቅም። ልጆቹ ብቻ እኛ ጋር አሉ። ያው ኦልሬዲ በቃ ልጆቹን እዛ አምጥታ እሷ ጠፍታለች ነው። አዎ እስከሆነ ሰዓት ነበረች። ወዲያው አይደለም የጠፋችው። ልጆቹ እኛ ጋር እንደመጡ ወዲያው ሳይሆን በሂደት ነው። በቃ እስከሆነ ሰዓት ነበረች። ያለውን መረጃ እንሰማለን፣ ስለ ቤተሰቦቹ እንሰማለን። አሁን ከሆነ ሰዓት በኋላ ግን ጠፋች ማለት። ቆይ እንዴት ነበር አጠፋፋው? በስልክ ወይ ደግሞ በሰዎች ምናምን ነገር ለማግኘት የት እንደገባች ለማወቅ ተሞክረ? በሰዓቱ እንደጠፋች አካባቢማ ሞክረናል። እንዴት አንሞክርም? ግን እንደነገርኩ ያ ቤተሰብ ደህንነት ላይ አልነበረም። ማለት ብዙ አደጋ በዙሪያው እየተጋረጠ ነበረ ምናምን። ከዛ አንጻር እሷም ወይ የዛ ነገር ተጠቂ ሆናለች ወይ ደግሞ እንደ አባታቸው ሌላ ቦታ ሂዳለች የሚለው ያሰብነው። ማለት በቃ ይሄ እርግጠኛ ሆነን እንዲገጥሟታል ማለት ባንችልም፣ ግን እያየነው እየሰማነው ከነበረው አንጻር የሆነ ነገር ትጠረጥራለ። የሆነ ነገር ገጥሟት ነው በቃ ለማሰብ ትችላለ። እናቴ ጋር ከቅርበታቸው አንጻር በጣም እናቴም ተጨንቃ ነበረ በሰዓቱ ምናምን። ግን ከእሷ ከመጥፋቷ በላይ እዚህ ጋር አደራ የተሰጧት ልጆች አሉ። የግድ እነሱን መንከባከብ አለባት። ነገ ላይ እንኳን ያ ሰው ቢመጣ በሆነ ነገር ተስተካከሉለት ቢመለስ ይሄ አደራ የተሰጣት ሰው ነው ሊያስጠይቃት የሚችለው። እና ያኛው ጭንቀቷ እንዳለ ቢሆንም ሙሉ ትኩረቷን እዚህኛው ልጆቹ ላይ ነበረ ማድረግ የፈለገችው። እናቴ ያው እንደነገርኩ መጀመሪያ አካባቢ አብዛኛውን ድጋፊ ማለት ልጆቹ ከኛ ጋር ከማደጋቸው ውጭ ይሄ ወጪ የሚባለው ነገር በሙሉ አክስታቸው ሲሸፈን እንደነበር ነግሬሃለሁ። ግን ይሄ አክስታቸው ከሄደች ከጠፋች በኋላ ምናምን ያለው ነገር ሙሉ በእናቴ ነበረ ሲሸፈን የነበረው። ግን እናቴ ያን ሳይሆን የሚያስጨንቃት እነዚህ ልጆች የተሻለ ቦታ መሄድ አለባቸው ብላ ነበር የምታስበው። ቤተሰቦቻቸው የማይሆን ቦታ ላይ ስላሉ ብቻ ልጆቹ መውደቅ አለባቸው ብላ አላሰበችም ነበር። የሚገርም ትምህርት ቤት ለማስመዝገብ ራሱ የከፈለችው ዋጋ እናቴ እንዲቀላል አልነበረም። ያደራ ልጅ ማለት ከባድ ነው። እኛ እንኳን እንደ ልጅ ከወለዱት ልጅ በላይ ሲጀምር ያደራ ልጅ በጣም እኛ ልጆቿን ምንም ቢሆንና እኛን ከማሳደጓ እንደዛ መራሯጧ ምናምን የሚሰማን ነበር። እና ለምን ብለን ራሱ ያኔ ማለት እንዳሁኑ ነገሮችን በደንብ ማገናዘብም አንችልም። ግን ለምን የሚለውን ጥያቄ አንስተን ነበረ በሰዓቱም። እና በቃ ባልወልዳቸውም ልጆቼ ናቸው። ያደራ ልጅ ማለት ከባድ ነው ነበር የምትመለሰው በዛ ሰዓትም። እና በቃ እናቴም በቻለችው መጠን ዋጋ ከፍላላቸዋለች ለልጆቹ። ግን ልጆቹ እንደዚህ እንደምታስባቸው አይነት ልጆች አሉ። ማለት ይሄ እንደ ልጅ መቦረቅ መጫወት ምናምን የምታይባቸው አይነት ልጆች ሳይሆኑ ይሄ በጣም ተጨቁኖ ያደገ ልጅ የሚያሳየው አይነት ነገር በጣም ይሄ ከመጫወት ከመሯሯጥ ሀሳባቸውን ከሰው ጋር ከመጋራት ምናምን በጣም የተቆጠቡ ልጆች ነበሩ። ምናልባት ሳይወሩ ራሱ የምንሰማው እርስ በርስ እህትና ወንድምየው ብቻ ናቸው እንጂ ከኛ ጋር ራሱ እንደ እድሜያችን መቀራረብ የሚቀራረቡ አይነት ልጆች አልነበሩም። ትምህርት ቤት ላይ ያለውን ሁኔታ እናቴ ሂዳ ስታጣራ በቃ እንደዛ ነበር ልጆቹ። እና ያው ሜቢ ቤተሰቦቻቸው እንደነገርኩ ብዙ ነገር እያሳለፉ የነበረበት ሰዓት ነበር ምናምን። ከዛ አንጻር ልጆቹ ላይ ጫና ይፈጥሯል ብለን ነበር የምናስበው። ትምህርት ቤት ውለው ሲመጡ ራሱ ብዙ የተለያዩ ነገሮች ይነግሩናል። ማለት ያው እኛ እንደ ልጅ እንደ ኩያቸው ነው የምንሰማቸው። ግን ከእናቴ ጋር ለእናቴ ትንሽ ያሰጋት ነበር የምሰማው ነገር። ማለት ዛሬ የሆኑ ሰዎች ሲያባርሩ ነበረ፣ የሆኑ ሰዎች ሊወስዱ ሙከራ አደረጉ ምናምን አይነት ነገር ነበር ሲሏቸው የነበሩት። ብቻ ብዙ ልጆቹ በዛ እድሜያቸው ራሱ ብዙ ነገር እያሳለፉ ነበረ። ያው በሰዓቱ እኛም ልጆች ቤተሰባቸው ላይ እየደረሰ ያለው ጫና በጠቅላላ
ልጆቹ አእምሮ ላይ ልጆቹ ጭቅላት ላይ ተጽዕኖ እየፈጠረ ነበር። አዎ እሱ ብቻ ሳይሆን ይሄ ማለት አሁን ላይ መጥፋታቸው ምናምን ጠፍተው ነው ያሉት ምናምን ሲባል ያ ነገር በፊት ላይ ሲሉን የነበረ እውነት ነበር እንዴ ብለን ማሰብ ጀመርን። ማለት ይሄ ሰዎች ያስፈራሩ ነበር፣ ሰዎች ሊወስዱ ሙከራ አረጉ ምናምን የሚሉት ነገር እውነትም እንደዛ ነበር እንዴ ብለን ወደኋላ ተመልሰን የሆነ ነገር እንድናስብ ያደርገን ነበረ። እንደውም ያ ነገር ሲሆን ያው አያቶቼ ከሞቱ በኋላ ምናምን እናቴ ከታላቅ እህቷ ጋር ነው እዛ ግቢ ውስጥ የሚኖሩት። ማለት ያው የቤተሰቦቻቸው ቤት ነው፣ ትካፈላለህ ምናምን ውርስ በሚባለው አይነት እና ከአክስቴ ጋር አንድ ቤት ውስጥ አንድ ግቢ ውስጥ ነው የምንኖረው። አክስቴ ከኔ ትንሽ የምትበልጥ አንድ ልጅ አለቻት። ያው ከኔ ጋርም እንደ ጓደኛም እንደ እህትም አይነት ነገር ማለት ነው። እና እሷ እንደውም በእድሜ ከኛ ትንሽ በሰል ስለምትል ምናምን ከእናቴ ጋር እየመጣች ስለ ልጆቹ ምናምን የተለያየ ነገር ታዋራት ነበር። ብዙ ነገር ከእናቴ ጋር ለመወያየት ምናምን ትሞክር ነበር። ማለት ስለ ልጆቹ ጉዳይ እንደነገርኩ ከኛም ትንሽ እድሜ ከፍ ትላለች እና ከእናቴ ጋር ያ ነገር መሰለኝ ያቀራረባት እና ልጆቹ ጋር ማለት ይሄ ምን ልበል ከልጆቹ ጋር ልጆቹ ከዚህ ቢሄዱ ምናምን አይነት ነገር እኔ እንደ ልጅነቴ ብዙም አያቀርቡኝም። ይሄን ያህል የትልልቅ ሰዎች ጉዳይ እንዳማከራቸው አይፈልጉም። ግን ይሄ እየተሯሯጥክም ግብት ውጥም እያልክ የምትሰማው አይነት ነገር እንደዛ አይነት ነገር ስሰማ ያቺ አክስቴ ልጅ በቃ ይሄ ከእናቴ ጋር እንደዛ አይነት ስለ ልጆቹ በጣም ለማውራት ሙከራ ታደርግ ነበረ። ልጆቹ እንደነገርኩ የሚያወሩ ምናምን ነገር አይደሉም ብያለሁ። ግን ይሄ ትምህርት ቤት ሂደው ሲመልጡ እያስፈራሩን ነው፣ እያሯሯጡን ነው፣ ሊወስዱ ሙከራ አደረጉ። ይህን ነገር ራሱ እናቴና የአክስቴ ልጅ በጣም ነበር የሚያወሩት እና ይሄ ከሆነ ሰዓት በኋላ በጣም መሄድ እንዳለባቸው ልጆቹ መወሰን ጀመረ ማለት ነው። ማለት ቆይ የት ነው የሚሄዱት? ለምንድን ነው የአክስትሽ ልጅ እነዚህ ልጆች እንዲሄዱ የምትፈልገው? ነግረህ ነው ምን መሰለህ፣ አሁን የአክስቴ ልጅ በዛቱ ላይ እንደማውቀው ምንድን ነው ከነዛ ከቤተሰቦች ከነሱ ቤተሰቦች አይነት ነገር መልእክት ይመጣላታል ነገር ነው ማለት በቃ ያሰብነው ምንድን ነው መሰለህ እናቴን እንዲያገኟት አልቻሉም። ያው ይቺ ልጅ ትወጣለች፣ ትንቀሳቀሳለች፣ ወጣት ናት፣ ብዙ ቦታ ትሯሯጣለች። ከዛ አንጻር እሷን አግኝተዋት ሊያናግሯት ሞከሩ አይነት ነገር ነው። ብቻ እኔም በደንብ ይሄን ያህል ማለት እናትሽን ማግኘት አይፈልጉም አይችሉም እንዴ? እናትሽ የሆነ ያቺ እሷን አግኝተዋት እኮ ሲያዋሯት ማለት ነው እሷ ጋር አይደለም ጉዳዩ የሚቀረው። እሱማ መታ እኮ ለእናቴ እኮ ሁሉንም ነገር ትናገራለች፣ ታማክራታለች ምናምን ነው እንጂ እሷ ይዛው የምቀረው ነገር አይደለም። ይሄ ማለት በእሷ በኩል አድርጎ እናቴ ጋር የሚደርስ ነገር ነው፣ እሷ ላይ የሚቆም ነገር አልነበረም። እንደዛ ሆኖ ነው በቃ ሲማከሩ የነበሩት። እንደዛ ነው ከእናቴ ጋር ማድረግ ያለባቸው መወሰን ያለባቸውንም ነገር ሲያወሩ የነበሩት። ለዛ ነው ያው ወደ መጨረሻ አካባቢው እንደዛ ነው የሆነው። በቃ ማለት እነዚህ ልጆች ቤተሰቦቻቸው ጋር መሄድ አለባቸው፣ ማለት አባታቸው ጋር መሄድ አለባቸው ነው የሆነው። ማነው አባታቸው ጋር ሊወስዳቸው የቻለው ምናምን ካልከኝ አሁንም ያክስቴ ልጅ ናት። በቃ ማለት እሷ ታገኛቸው ነበረ እንደነገርኩ። እነዛ ሰዎች መልእክት ለእሷ ይሰጧት ነበረ። እናቴንም በቃ ይሄ ማለት በቃ እነሱ በቤተሰባቸው ከተፈለጉ አንቺም አርፈሽ ልጆችሽን አሳድጊ ነገር አንቺም ልጆችሽ ሌላ ቦታ ቢሆኑ አንቺም የዚህ አይነት ነገር ነው የምትሆኚው። አሁንም ቢሆን ልጆችሽን አሳድጊ እንደለመሽው እነዚህ ልጆችም ቤተሰቦቻቸው ጋር መሄድ አለባቸው አይነት ነገር ነው። እናቴ ጋር እንደዚህ አይነት ጫናዎችም ማለት ጫና ልለው አልችልም፣ ምክንያቱም በቤተሰቦቻቸው ተፈልገው ነው የተባለው በዛ ሰዓት እነዚህ ልጆች እና ይሄ ነገር ሲደጋገም ያው ልጆቹ ወደ ቤተሰቦቻቸው ጋር መሄድ እንዳለባቸው እናቴም ወሰነች። ያክስቴ ልጅ ካልኩ ጋር ጨርሰው ወስነው ለቤተሰቦቻቸው እንደተመለሱ ነው ማለት። ቆይ ለቤተሰቦቻቸው እንደተመለሱ በምን እርግጠኛ መሆን ይቻላል? ምክንያቱም እንግዲህ እነዚህ ልጆች በሽሽት ነው የመጡት አይደለ? በሽሽት በአክስታቸው በኩል ነው፣ በአክስታቸው አማካኝነት ነው ለእናትሽ አደራ የተሰጣቸው አይደለ? እንግዲህ እነዚህን ልጆች ማስረከብ ካለባቸውም ዳይሬክትሊ እነሱ እና ማዘርሽ ራሳቸው ሄደው ለቤተሰቦቻቸው ሊያስረክቡ ይችላሉ እንጂ እንዴት ሆኖ ለአክስትሽ ልጅ ማለት ይቺ አክስትሽ ልጅ ከሌላ ሰዎች ጋር ለመነጋገሯን
ሌላ ሰዎች እሷን አለማስገደዳቸው ምናምን በምን እርግጠኛ ሆነ? አይ እስከ ሆነ ሰዓት ላይ እኮ ማለት ነው ደህንነታቸውን ከማን ጋር እንዳሉ ምናምን ያከሴ ልጅ ያለውን ሁኔታ ለእናቴም ሆነ ለኛም ትነግረን ነበረ። ከሆነ ሰዓት በኋላ ነው እሷም እንደዛ አይነት ነገር ማለት ይሄ እኔ ያው ለመጠየቅ ይሄን ያህል እንትኑም አልነበረኝም ማለት በግድ ንገሪኝ ምናምን ነገር እላት አልችልም። ይሄን ያህል እሷን ፍላጎት ሲኖራል ነው ስለዛ ነገር ለማውራት በደንብ አሁን ልክ እኔ ለአንተ እየነገርኩ እንዳለው ፍላጎት ሲኖረው ነው አንድ ሰው ሁሉንም ነገር ሊነግርህ የሚችለው። እሱማ ልክ ነሽ። ለዛ በቃ ይሄን እንትን እያልኳት አልነበረም፣ ግን ደህና መሆናቸው ምናምን እኔም በእናቴ በኩል ሰማ ነበር። እሷ ከቤተሰቦቻቸው ጋር ያሉበትን ሁኔታ አጣርታ ምናምን ለእናቴ ታሳውቃት ነበር እስከሆነ ሰዓት ድረስ እና በዛ ሰዓት ላይ ቤተሰቦቻቸው ጋር እንደነበሩ እናቅ ነበረ ልፈልጌ ነው። መልካም። እስኪ መቼ ነው ይሄ ነገር የሆነው? ማለት ወደ ቤተሰቦቻቸው ይመለሳሉ ተብሎ የሄዱት መቼ ነው? ወይ ደግሞ ምን ያህል ጊዜ ሆነ? አይ አሁንማ 2 ዓመት እያለፈው ቆይቷል እኮ። አሁን ከትናንት ወዲያ የተፈጠረ ነገር አይደለም። ከ2 ዓመት በፊት ነው። አዎ እንደዛ ነው። 2 ዓመት አካባቢ ነው ወደ ቤተሰቦቻቸው መመለስ አለባቸው ብላ ወስዳ እንትን ያለችው። ያኔ ነው የመለሰቻቸው። እስኪ አክስትሽ ልጅ ላይ ከዛ በኋላ ያየሽው ለውጦች አሉ ወይ? የኑሮ ሊሆን ይችላል፣ የኢኮኖሚ ሊሆን ይችላል፣ ንብረቶች ሊሆን ይችላሉ። ፋይናንሻሊ ያው አሪፍ ሆናለች። ያው ማንም ሰው ከሰራ እኮ የተሻለ ሁኔታ የማይደርስበት ምንም አይነት ምክንያት የለም። ከዛ በፊት ምን ነበር የምትሰራው? ከዛ በፊት እንኳን ስራ ላይ ብዙም አልነበረችም። አብዛኛውን ጊዜ የሆነ ቤት ነበር የምታሳልፈው ምናምን። ግን እነዛ ልጆች ከወሰደች በኋላ ያው ህይወት በአጋጣሚዎች የተሞላች ነው። ልጆቹን ስለወሰደች ምናምን ሳይሆን ራሷ ህይወት የሆነ ነገር አስተካክላላት ሊሆን ይችላል። እና አሁን ላይ ደግሞ ስራ እየሰራች እንደሆነ እና በዛ እየተዳደረች እንደሆነ ነው የማውቀው። እንግዲህ በጣም ጥሩ። ምን አስበህ እንደሆነ አላውቅም ግን የት ነው የምትገኘው ያክስትሽ ልጅ በአሁን ሰዓት ላይ የት ነው የምትኖረው? እዛው ክፍለ ሀገር ነች ወይስ አዲስ አበባ ነው? ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ በመኪና ዋጋ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት በሚገኘው ሳይታችን ላይ የቀሩትን ጥቂት ስታንዳርድ አፓርትመንቶች በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር አቅርበንሎታል። ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። አለያም ከ514 ሺህ ብር ቅድመ ክፍያ ጀምሮ ከፍለው ሌላውን በግንባታ ሂደት የሚከፍሉበትን አማራጭ አመቻችተናል። እንዲሁም 50% የባንክ ብድር ለሚፈልጉ ደንበኞቻችን እድሉ ተመቻችቶሎታል። በዚህ መንደራችን ቅንጡ የሚያደርጉ ፋሲሊቲዎችን እንደ መዋኛ ገንዳ፣ ጂምናዚየም፣ ሰፊ ሊፍቶች፣ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። የቀሩት ቤቶች ውስን ስለሆኑ አሁኑኑ ከታች ባለው ስልክ በመደወል ፈጥነው ይመዝገቡ። አይ አሁን ላይ እንኳን እዚህ ነው ያለችው ማለት ከስራዋ ምናምን አንፃር ያው እንደነገርኳ አሪፍ ስራ ነው የጀመረችው። አዎ ከገቢዋ ምናምን አንፃር እንደዛ ነው የጀመረችው እና አሁን ላይ እዚህ ከተማ ነው ያለችው። በሰዓቱም ያው ለእናቴም የተወሰነ ነገር አድርጋላት ነበረ ምናምን ማለት እንደዚህ ዝም ብላ ውጥት ብላ አይደለም የመጣችው። ለእናቴም የተወሰነ ነገር አድርጋ ነበር ይገባሻል ምናምን ብላ የተወሰነ ገንዘብ ሰጥታት ነበረ በዛ ሰዓት ላይ። እሷ ነች ስትጨት? አዎ ግን ያው እንደ ምስጋና ነገር የልጆቹ ቤተሰቦችም ናቸው የላኩት አይነት ነገር ነበር የተባለው በሰዓቱ ላይ። ያው ግን አሁን ላይ ልጆቹ ከመጥፋታቸው ካለመኖራቸው አንፃር ብዙ ነገሮች እኔ በራሴ በውስጤ ብዙ ነገሮች እየተመላለሱ ነው። ግን በምንም ነገር እርግጠኛ መሆን አልችልም። ያው ሰው ስለሆንኩ ብዙ ነገሮችን አስባለሁ እንጂ በምንም ነገር እርግጠኛ መሆን አልችልም። ግን ለእናቴ በሰዓቱ እንደዛ ተብሎ የተወሰነ የተሰጣት ነገር ነበረ። ያ ማለት እቺ የአክስት ልጅ የተባለችው ልጅ ከሰዎች ጋር ተደራድራለች። ድርድራም ደግሞ ቆንጆ ሆኖላት ቆንጆ ሁኔታ ሄዶላት ልጆቹን አሳልፋ ሰጥታለች። ከዛ ምንድነው ከነ አቶ ተፈሪ የተላከ እንዲመስል ከነ ወይዘሮ ጸዳለ የተላከ እንዲመስል ተደርጎ ገንዘቡን በተወሰነ መልኩ ቀንሳ ለራሷ ከተከፈላት ክፍያ ማኖ ማስነቂያ ወይም ደግሞ ምንድነው የሚባለው
ሌላ ጥያቄ እንዳያነሱ ወይ ደግሞ ሌላ ሀሳብ ውስጥ እንዳይገቡ በገንዘብ አታላቸዋለች ማለት ነው። ይሄ ማለት ይቺ ልጅ ከዛ ይሄ ማለት ከማታለል ጋር የሚገናኝ ነገር ይኖረዋል። ትዕግስት ይልሽ ምን አለ መሰለሽ ይቺ ልጅ ሙሉ በሙሉ ከመጀመሪያም ጀምሮ እየነገርሽ እንደነበረው ስለሷ ስታወሪኝ እነዚህ ልጆች መሄድ እንዳለባቸው እነዚህም ልጆች እዛ መቆየት እንደሌለባቸው ደጋግማ ስታወራ እንደነበረ ነው አይደል ተናገር የነበረው? አዎ ይኸውልሽ ታዲያ ከመሬት ተነስታ ያለምንም ነገር ያለምንም ስምምነት ከማንም በማይመለከታት ጉዳይ ውስጥ ገብታ እናትሽ በተሰጣት አደራ ውስጥ እሷ ጣልቃ ገብታ እነዚህ ልጆች ለቤተሰቦቻቸው ይመለሱ ብላ መጠየቋ ለምን ሲባል፣ ሁለተኛ ደግሞ ማረጋገጫ እንዲሆንልሽ እነዚህ ልጆች እኮ ቤተሰቦቻቸው አልደረሱ አሁን ላይ ማሰሰው እኮ ያንን ነው የምልሽ። ታዲያ አሁን ማታለል ሳይሆን እያልሽልኝ ያለሽ እኔ እንጃ ማለት እናንተን ሙሉ በሙሉ አታላቻለች፣ ቤተሰቡን ሙሉ በሙሉ አታላለች። ገባሽ አይደል? እናትሽን በሚገርም ሁኔታ አታላለች ይችላል። ግን ምንም ቢሆን እኮ አክስቷ ናት ማለት እንዴ ነው? አክስቷ ነች፣ ግን ደግሞ ገንዘብ ነው እዚህ ጋር ገንዘብ ተደራድራ ገንዘብ ተቀበላባቸዋለች እነዚህ ሰዎች። ከዛ ደግሞ ለአክስትሽ የተወሰነ ለአክስቷ ወይ ደግሞ ለእናትሽ የተወሰነ ገንዘብ አቀብላለች። እንጃ ብቻ በምንም ነገር እርግጠኛ መሆን አልችልም። እኔ አሁን እኮ እርግጠኛ እንድትሆኚ እያደረኩሽ ነው። እርግጠኛ እንድትሆኚ ማደረግሽ ደግሞ በምንድን ነው? እነዚህ ልጆች ከቤተሰቦቻቸው ጋር አልተገናኙም። የት እንዳሉም አይታወቅም። አሁን ላይ እሱን እየሰማን ያለነው እኛ የት እንዳሉም አይታወቅም። ረጅም ጊዜ ሆኖታል፣ እየተፈለጉ ነው። አዎ አባትየው ላይ በመተት ምናምን በተለያዩ ነገሮች ታማሚ እንዲሆን ተደርጎ ነበር። እግዚአብሔር ተመሰገነ፣ በእግዚአብሔር ቸርነት ድኗል። ነገር ግን እናታቸው መዳን አልቻለችም፣ መትረፍ አልቻለችም። ይህንን ቤተሰብ ማጥፋት መበተን የሚፈልጉት ሰዎች እናታቸውንም በመድኃኒት ምናምን መርዘው አሳብደው ከስንት ዓመታት ስቃይ በኋላ አርፋለች። ታላቅ እህታቸው አለች፣ የሁለቱም ታላቅ እህት አለች። እሷም ህይወቷ ላይ ህይወቷ ምስቅልቅል እስኪል ድረስ ስቃዩን እስክትበላ ድረስ ብዙ ነገር ደርሶባታል በእነዚህ ሰዎች። ይህን እስከ መደፈር ደረጃ ድረስ የደረሰች ልጅ ነች። ይሄንን እሷ ደግሞ ልጅ እንዳለች አይታወቅም ማለት ልጆቹ ምን ላይ እንዳሉ እኮ አይታወቅም። አዎ ያንን ነው የምልሽ። እኛ ልጆቹ ምን ላይ እንዳሉ አናውቅም። ልጆቹ ምን ላይ እንዳሉ ግን ለማወቅ ነው እየጣርንና እየሰራን ያለነው። ገባሽ? ከይሄን ለዚህ ደግሞ መልስ የምትሰጠን ማንም አይደለችም፣ ያክስትሽ ልጅ ነች። አዎ እኮ እሷ እኮ ነች ያወጣቻቸው ማለት ልጆቹ ቤተሰብ በዚህ አይነት ደረጃ ርቀት ከሄዱ እኮ እስካሁንም ተጎድተው ሊሆን ይችላል። እሱን ፈጣሪ ነው የሚያውቀው። ተጎድቶ ሊሆን ይችላል፣ ላናገኛቸው እንችላለን። ምን አይነት ሁኔታ ውስጥ እንዳሉ ላናቀ እንችላለን። እሱን ፈጣሪ ነው የሚያውቀው። ነገር ግን ይህንን ነገር ጊዜ አንፈጅበትም። አሁኑኑ የአክስትሽን ልጅ አድራሻ ታውቂዋለሽ፣ ትወስጂናለሽ። በደንብ እንችላለን፣ ትወስጂናለሽ። እዛ እንሄድና ይቺ ልጅ ለማን ነው እነዚህ ልጆች አሳልፋ የሰጠችው? በስንት ብር ነው የሸጠቻቸው? ማነውስ ተደራድሯት እነዚህ ልጆች ከነትዕግስት እናት እጅ እንዲወጡ እንድታደርግ ያደረገው ማን ነው? ለማንኛውም ውድ ቤተሰቦች ይህንን ነገር አሁኑኑ ከዚሁ እንደወጣን ጉዞ ወደዛ እናደርጋለን። ለማጣራት የተቻልነውን ነገር እናደርጋለን። እነዚህ ልጆች ማግኘት ይኖርብናል። ከሰሞኑን በተቻለኝ አቅም ይህንን ቤተሰብ አንድ ለማድረግ እየሞከርኩ ነው ያለሁት። የእናንተም የትም ቦታ ሳትሄዱ በጸሎታችሁ ከኛ ጋር ሆናችሁ አብራችሁን እንድትቆዩ ጋብዛችኋለሁ። በድጋሜ አብራችሁን ሁኑ። መልካም ቆይታ። አንቺ ግን ያው ከቻልሽ አሁን እንነሳና መሄድ እንችላለን። እሺ እችላለሁ። መልካም እሺ።